መልካም ዜና የመዳም ቅመም 2,214,000 የኢትዮጵያ ብር ተከፈላት። የኢትዮጵያ ቆንስላ ጽሕፈት ቤት ባደረገው ጣልቃ ገብነት ታግታ የነበረችው ዜጋ ነፃ ወጣች። የ5 ዓመት ደሞዝም ተከፈላት። በሳውዲ አረቢያ ጅዳ የሚገኝ የኢፌድሪ ቆንስላ ጀነራል ጽሕፈት ቤት ባደረገው ተከታታይ ጥረት በወይዘሪት ራዲ ሁሴን ኢብራሂም የተባለች የኢትዮጵያ ዜጋ ከችግር ወጥታለች። ወይዘሮ ራዲ በህጋዊ መንገድ ወደ ሳውዲ አረቢያ ከመጣች በኋላ ላለፉት 14 ዓመታት በጣይፍ ከተማ በአሰሪዎቿ ቤት ታግታ መቆየቷን ተገልጸዋል። ከእገታው በተጨማሪ የሰራችበትን ደሞዟም ተከልክላ ነበረ። ቆንስላው ጽሕፈት ቤቱ ይህን መረጃ እንደደረሰው ወዲያውኑ ዲፕሎማቶችን ወደ ስፍራው በመላክ ዜጋቸውን ከእገታ አስለቅቀዋታል። ከዛም በላይ ለአምስት ዓመታት ያልተከፈለላትን የነበረው ቀሪ ደሞዝ 60,000 የሳውዲ ሪያል እንዲከፈላት ተደርጓል። ቆንስላው ጽሕፈት ቤቱ የዜግነቷ መብት ሙሉ በሙሉ ለማስመለስ ሲሰሩ ይገኛሉ። ፓስፖርቷን እንድታድስ ተደርጓል። ኢቃማዋም እየተስተካከለ ነው። ወደ ሀገር የምትመለስበትን ሁኔታም በቅርቡ ይጠናቀቃል። ወይዘሪት ራዲያ ሁሴን ኢብራሂም ለተደረገላት ከፍተኛ ድጋፍ ለቆንስላው ጽሕፈት ቤት ከልብ የመነጨ ምስጋና አቀርባለች። የቆንስላው ጀነራል ጽሕፈት ቤቱም የኢትዮጵያ ዜጎችን መብትና ጥቅም ለማስጠበቅ የሚያደርገው ጥረት አጠናክሮ እንደሚቀጥል በዚህ አጋጣሚ አስታውቀዋል። በሳውዲ አረቢያ ጅዳ የሚገኝ የኢፌድሪ ቆንስላ ጀነራል ጽሕፈት ቤት ብለዋል። እናመሰግናለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደም ክርስቲያን ወገኖቼ ሰላም ብያለሁ። ለከደጅማችሁ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ እና በጣም ደስ የሚልና መልካም ዜና ነው። የምሬን ነው የምላችሁ ማለት ነው። እና አስባችሁታል? ግን አልሐምዱሊላሂ ረብል ዓለሚን አላህ ሱብሃነሁ ወተዓላ እንደው እንዴት ብላ ዱዓ ብታደርግ ነው ወላሂ ላዚም አላህ የደረሰላት። አስባችሁታል? 14 ዓመት ያለ ደሞዝ 14 ዓመት ቤት ታሽጎባት ማለት በቃ ከሌላ እኩል እስር ቤት ካለችው ሌላ እኩል ማለት እኮ ነው። አስባችሁታል? ግን እንኳን አላህ ሱብሃነሁ ወተዓላ ከዚህ ስቃይ ከዚህ መከራ እንደው እንኳን አላህ አወጣሽ። እኔ ግን አንዳንድ ጊዜ ሞትን ማይፈሩ እኔ ምን ብዬ እንደምል አላቅም። ግን አላህ ጀዛችሁን ይክፈላችሁ። በዚች ልጅ እንደው ሐዘነዋ ለደረሳችሁ ከዛ ካለችበት ነገርም ደግሞ እንድትወጣ ላደረጋችሁ ወላሂ ላዚም እኔ እንጃ ያለ ደሞዝ 14 ዓመት ኢማጂን ይታያችሁ። በዚህ ላይ ደግሞ በቃ እስር ቤት ምን ያህል ይሄ ነገር ከባድ ለአእምሮ ራሱ ምን ያህል ከባድ እንደሆነ ማሰብ አያዳግትም ማለት ነው። እና እኔ እንጃ በቃ አላህ ደርሶልሻል ነው የምለው። እኔ በእንደዚህ አይነት ነገር ውስጥ ላሉት እህቶቼ አላህ ሱብሃነሁ ወተዓላ እንደው ለራዲያ የደረሰው ጌታ አላህ እንደው ለእናንተም ይድረሳችሁ ማለት ነው። እኔ በጣም ከባድ ነው። ቤተሰብ ሳታወሩ ግን ምንድን ነው ሰው እንደዚህ የሚያስጨክነው? ማለት ለዚች ቀሪ ዱንያ ማለት ነው። በዚህ ልክ እሷም ሰው ናት፣ ይሰማታል፣ ቤተሰብ አላት። ለምን ወላ አንዳንዴ ሳስበው ማለት ነው በጣም ነው ሰው መሆን የምጠላው። በቃ ሰው በሰው ከጨከነ ምንድን ነው ሰው የነገ አኽራውን ከረሳ ምን በዚህ ልክ የዱንያ ጥማት ያለባቸው ሰዎች ግን አላህ አዋረዳቸው። ያው አሁን ላይ 60,000 ሪያል አውጥቶ ከፍለዋል። ምንም የሚያመጣው አማራጭ ስለሌለው ማለት ነው። ማለት እንደው አላህን እንዴት አድርጋ ብትለምን የደረሰላት ወላሂ ላዚም። እነዚህ ሰዎች እኮ ምን ነበር ሀሳባቸው? እንዴት ሙስሊም በሙስሊም ወገኑ ይጨክናል? እንዴት
ሰው እንዴት በዚህ ልክ አውሬ ይሆናል? ወላሂ በጣም ነው የሚያስጠላው። አስባችሁታል? ግን እቺ ዓለም ወዴት እየሄደች እንደሆነ የእነሱ ልጆች ቢሆኑሳ ብለው እንኳን አያስቡም። እኔ እንደነዚህ አይነቶቹ አውሬ ስማቸውን መጥራት አልፈልግም። ወላሂ በነገራችን ላይ አውሬዎች ናቸው። በቃ የራሳቸውን ስሜት ብቻ የሚከተሉ እናንተ እንደውም በቃ ህይወት የሚያምራቸው አይመስላቸውም። በቃ እነሱ ብር ብቻ ስላላቸው ሁሉንም ነገር ዓለምን መግዛት እንደሚችሉ ነገር ነው ራሳቸውን የሚያስቡት ማለት ነው። እና በቃ ያለነሱ ሰው የለም። ያለነሱ እቺ ዱንያ በቃ እነሱ ብቻ ናት። እነሱ ብቻ ናቸው በቃ በእጅ መቆጣጠር የሚችሉት። ሌላ ሰው ህይወት የለውም። ሌላ ሰው ማግባት አይፈልግም። ሌላ ሰው መውለድ አይፈልግም። ሌላ ሰው በቃ እኛ እኮ በጣም እኮ ነው የሚንቁን። ወላሂ ላዚም አንዳንዴ የእንጀራ ጉዳይ ሆኖ ነው እንጂ አብረናቸው የምንኖር ወላሂ አብራቸው የምትኖሩ አይነት ሰዎች አይደሉም። አስባችሁታል? እነሱ ልጃቸውን ለአንድ ደቂቃ አያምኑም። ግን እቺ ነፍስ ማለት ነው አላህ እንደው እሷ 14 ዓመት የተሰቃየችውን ስቃይ አላህ እናንተ እንደው ዱንያ አኽራችሁን የሚያሰቃያችሁ ነገር ይስጣችሁ። ወላሂ መቼም በቃ ቁጭ ብላችሁ እንዴ የምትሉት ለምን ልጆቻችሁ ወጥቶ እስኪገቡ ድረስ እንዴት እንደምትሆኑ ታውቃላችሁ አይደል? ሁሉም ሰው ልክ በቃ ነግ በኔ ብሎ ቢያስብ ጥሩ ነው። ነግ በኔ ብሎ የሚያስብ ግን የለም። ራስ ወዳድ በነገራችን ላይ የእድሜዋን ግማሽ ነው እኮ የበሉት ማለት ነው። እቺ ልጅ እንደውም የደሞዝ ብቻ ሳይሆን የሞራል ካሳ ራሱ ያስፈልጋታል። አስባችሁታል? እቺ ልጅ እንደው አላህ ረድቷት እንጂ አይምሯ ተነክቶ ቢሆንሳ በጣም ብዙ አሉ እኮ። ወላሂ ግን ለምንድን ነው ሰው በዚህ ልክ የሚጨክነው? ለምንድን ነው ማለት ነጌን ቀብሩን በቃ ብር ይሄን ያህል አይምሯችን ደፍነዋል። እንደው ባል መጥፎ ቢሆን ሚስት እንዴት ነገሩ ባልና ሚስት ከአንድ ወንዝ አይደለም የሚቀዳው? ነጌ በልጆቼ ይመጣል ይሄ ነገር ማለት ዛሬ የምሰራው ግፍ ነው ነጌ በልጆቼ ማገኘው ብሎ ሰው እንዴት አያስብም? አይከብድም? በጣም እኮ ነው የሚከብደው። ወላሂ በጣም ከባድ ነው። ግን እንኳን አላህ ሱብሃነሁ ወተዓላ ከዚህ ጉድ አወጣት ልጅቷን። ዋናው በሰላም መውጣቷ ነው። ዋናው በቃ እንደው አላህ እንኳን አወጣት። ሌላ ምን ይባላል? ብሯንም እንኳን አገኘች። እንኳን በህይወታ እንደው የሆነ ነገሯን ኩላሊቷ ምኗን እንደው ሳያወጡላት በሰላም ከዛ ቤት ወጣች። ሌላው ደግሞ ቀሪ ነው። አልሐምዱሊላህ እንኳን አላህ አወጣሽ ነው ምለው። ነገ እንግዲህ በሌላው ቪዲዮ እስክንገናኝ ድረስ ደህና ሁኑልኝ። አላህ ከእንደዚህ አይነት ነገር ይሰውራችሁ። አላህ ከእንደዚህ አይነት በላይ ያውጣችሁ።